የወሊድ መከላከያ መጠቀም በኢስላም እንዴት ይታያል ትላለች? የወሊድ መከላከያን መጠቀም ለሁለት ይከፈላል። አንደኛ ለዘላለም እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም። ሁለተኛ ለተወሰነ ጊዜ ለአንድ ዓመት ለሁለት ዓመት እንደሚታወቀው በአብዛኛው ሰው እንደሚጠቀመው ጊዜያዊ የሆነ የወሊድ መከላከያን መጠቀም። በሁለት ይከፈላሉ እነዚህ። ወደ መጀመሪያው ስንመጣ ዘላለማዊ እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም አይቻልም በፍጹም በአንድ ምክንያት ካልሆነ በስተቀር። የአንድ ምክንያት ምንድነው? ይህች ልጅ ብትወልድ ህይወቷ አደጋ ላይ የሚሆን ወደ ሞት የሚወስዳት በፍጹም ውልደትን መቋቋም የማትችል መሆኗ ከተረጋገጠ በሐኪም የዚያኔ ከህይወት በላይ የለምና የዘላለም የወሊድ መከላከያ መጠቀም ትችላለች። ግልጽ ነው አይደለ? አንደኛ እሱ ነው። ሁለተኛ ደግሞ ጊዜያዊ የወሊድ መከላከያ መጠቀም። ጊዜያዊ የወሊድ መከላከያን መጠቀም በባልና በሚስት መካከል የሚወሰን ነገር ነው። በመጀመሪያ ከአንድ ጎን የሚወሰን ነገር አይደለም። ለምሳሌ ሚስት በቃ መውለድ አልፈልግም ብላ መጠቀም አትችልም። ባልም እንዲሁ እንድትወልጅ አልፈልግም ብሎ ከልክሎ መጠቀም አትችልም። ያን ነገር በሁለቱም መካከል ይወሰናል። ከተስማሙ እንውለድ ካሉ መልካም። ነገር ግን እንዳይወልዱ የሚያደርጋቸው አንዳንድ ምክንያቶች ካሉ በእነዚያ ምክንያት መጠቀም ይችላሉ። እነዚያ ምክንያቶች ሸሪዓ ባስቀመጣቸው መልኩ መሆን አለበት። ምን ናቸው እነዚያ ምክንያቶች? አንደኛ ለምሳሌ ልጅቱ ህፃን ነች፣ ገና እርግዝናን መቋቋም አትችልም። የ13 የምናምን ዓመት ልጅ ልትሆን ትችላለች። ይህች ልጅ እርግዝናን መቋቋም አትችልም ከተባለና በሐኪም ከተወሰነ እርግዝናን መቋቋም ደረጃ እስክትደርስ ድረስ የዛኔ መጠቀም ትችላለች። ሁለተኛ አንዲት ሴት ለምሳሌ ህፃን ልጅ ወለደች እና ያን ልጅ እያጠባች እያለች ገና አጥብታው ሳትጨርስ ግንኙነት እየፈጸሙ ከሆነ ባሏ ጋር ማለት ነው፣ ይሄ ልጅ በወልድበት ጡቴ ይደርቅበታል፣ እማጠባዋለሁኝ፣ እሱንም ለማሳደግ እቸገራለሁኝ ካለች የዚያኔ ለተወሰነ ጊዜ መጠቀም ይችላሉ። ግልጽ ነው አይደለ? ሌላው ደግሞ ምንድነው? ለምሳሌ ብዙ ልጆች አሏት፣ እነዚያን ለመንከባከብ በጣም የሚያዳግታት ከሆነ የዚያኔ መጠቀም ትችላለች። አሁንም ማህፀኗ ላይ ችግር ያመጣል ከተባለ ለሆነ ለተወሰነ ጊዜ ምናምን እንደዛም ችግር የለውም። የማይቻለው ምንድነው? ሪዝቅ ፈርተው ለምሳሌ ምን እናበላቸዋለሁኝ ምናምን፣ እንዲሁም ደግሞ አይ አሁን መውለድ አንፈልግም ትንሽ ላይፋችንን እንቅጭና ምናምን የሚባል ነገር። አንተ በሰርግ ቀን አንተ ሐላል እያገባ ሰዎች ሐራም እንዲሰሩ እድል የከፈት ወደ አላህ ተመለስ። ሰርጎቻችን ሰርግ ነው እንዴ? ጭፈራ ዳንስ ሰርግ ነው እንዴ አሁን እየሆነ ያለው? አላህ ጸጋውን በሞላበት ቀን የሚታመጽበት ክስተት ሆኗል። ሰርግ እኮ ጭፈራ ዳንስ። ከዳንሱ በፊት ኢቨንት ኦርጋናይዘሮች አሉ። አንቺ አራት ሴት በዚህ አራት ወንድ ስልጠና አለ። እንዴት ነው የምትገቡት? እንዴት ነው የምትያያዙት? የሰው ሚስ ከሌላ ወንድ ጋር። ለዚህ ሁሉ ሰበብ ሙሽሪት ሙሽራው ቱብ ኢላላህ ወደ አላህ ተመለሱ። እስከ 6 ሰዓት ሸራተን ይመሻል። መኪና መሄጃ የለም፣ በራይድ ይኬዳል። ራይድ ደግሞ አንድ ጎረምሳ ነው። አደጋ እህቶቻችን ውስጥ ለዚህ ሁሉ ፈሳድ ተጠሪ ሙሽሪት ሙሽራው ቱብ ኢላላህ። ያ አንተ የሚስትህን ሐቅ ያጎደልክ፣ ክብር ያልሰጣት፣ የነቢዩን አደራ የበላ ወስተውሱ ብንሳኢ ኸይራ፣ ለሚስቶቻችሁን ሴቶቻችሁን አደራ የሚለውን የረገጥ ወደ አላህ ተመለስ። ያ አንቺ የባልሽን ሐቅ ያልጠበቅሽ፣ ክብር የነሳሽ፣ ዝቅ ከፍ ያደረግሽው ወደ አላህ ተመለሽ። እኮ እናንተ ወላጆች ልጆቻችሁን ያልተንከበከባችሁ፣ እጃቸው ላይ የሚለውን ሞባይል ያላያችሁ፣ አይፓድና ላፕቶፕ ሰጣችሁ የጠፋችሁ ወደ አላህ ተመለስ። ወንጀል ሁሉም ቦታ ደግሞ ሐባይቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙአዝ ሐቢብ ለኔ ጥሪ ያቀርቡልኛል። ሰምተነው እንምጣ። ሚዲያ ያለው ልጅ ምን አለ መሰላችሁ? ስሙ መጥቀስ ስለማልፈልግ ነው የዚህ ወንድማችን። እኔ እንደውም ከቻላችሁ ይሄን ሪከርድ አድርጉ፣ ስክሪን ሪከርድ አድርጉት። የሚችል ከሆነ በስርዓት ቁርአን ቢተጅዊድ ማለት ቢተጅዊድ ቁጭ ብሎ እያየ አይደለ፣ በሂፍዝ ተውት እያየ ቁርአን በነዛር እያየ እኔም ላይቭ ላስቀምጣችሁ። የምር ለቁርአን የሚጨነቅ ከሆነ ቁርአን ስቱዲዮ የሚከፍት ይመስል ምናምን ብሎ የሆነ ስክሪን ሪከርድ አሳይቶ ነበር። ላይቭን እየተከታተል ነው ነበረ። በመሃል ብሎ ካደረገኝ አካውንት ሳስቀምጥ ለቁርአን ሐቂቃ የምር እንደው ቦታ ካለህና እስቲ አንተ ስለ ቁርአን የምትጨነቅ ከሆነ ይሄን ጥሪ አቀርብልሃለሁ። በዚህ አጋጣሚ
ፊት ለፊት በአንተም ቤት መምጣት እችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩን በዛው እናነሳለን። ስለ ዓላማው በዛው እናነሳለን። ስለ እስቲ ቁጭ ብለን ቁርአን እንቅራ እየቀራለን እስቲ እንወያይ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይሄን አንተን ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ቅርአተ ምን ያህል ነው የሚለውን በዛው አጋጣሚ እናያለን። አላህ ስብሐነሁ ወተዓላ በሱ ላይ የሳሉ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት ላይ እየበረዘን እንዴት እናስተላልፋለን? ማሻአላህ ሀባይቤ እንደሰማችሁት ነው። ወንድም ሙአዝ ለእኔ ጥሪ ያቀርቡልኛል። እኔም ጥሪውን ተቀብያለሁ። በጣም ደስ እያለኝ ነው የምቀበለው። ኢንሻአላህ ማክሰኞ ከምሽቱ 3 ሰዓት እኔ ቤት እንገናኛለን። ከዛ በኋላ በሰፊው እንወያያለን። ደስ እያለኝ ከቻልክም ሰይዶዎችህን ይዛችሁ ብትመጣ ደስ ይለኛል። ስለዚህ ሙአዝ ነገ ከምሽቱ 3 ሰዓት ላይ ማክሰኞ እንገናኛለን። እንጠብቃለሁ። ቪዲዮን በተቻለ መጠን ሼር አድርጉልኝ፣ ዱዊት አድርጉልኝ። በጣም ነው ደስ ያለኝ ጥሪውን ስላቀረበልኝ። ቴንክ ዩ ቨሪ ማች። በዚህ አጋጣሚ ነገ ከምሽቱ 3 ሰዓት ሁላችሁም ማክሰኞ